ውድ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? አትደንግጡ። እኔ ነኝ ሮዚ ነኝ። ወይኔ ጉዴ ፈላ። እንዴት ነው የሚያምርብኝ ማለት ላይክ አይ ዶንት ኖ። እኔ በበኩሌ በጣም ወድጃለሁ። ስሙ ሲሪየስ ወሬ እናወራና ማለት ነው ምንም ነገር ሳትደብቁ ሳትቀንሱ ይሄ ጸጉርና ይሄ ከለር አምሮብኛል አላማረብኝም ኮሜንት ላይ ገብታችሁ ፕሊዝ ላይክ ምንም አይነት ነገር የሌላ ሰው ኮሜንት ሳታዩ የራሳችሁን ኮሜንት ቢሆነስ ሆናችሁ በስነ ስርዓት ጻፉልኝ የተሰማችሁን ስሜት ኢቭን ኢፍ ማለት ነው እኔ ይሄንን ጸጉር ከፈተውት በኋላ የራሴን ጸጉር እንደዚህ አይነት ቀለም ልቀባው አስቤያለሁ ጭራሽ ወስኛለሁ መሰለኝ ምክንያቱም በጣም ነው የወደድኩት በጣም ትላንትና እንዴት አምሮብኝ እንደዋልኩኝ አታውቁም እናንተ አታውቁም ግን ያው ላይክ እስቲ ይሁት ግማሽ ፐርሰንት ያሁን አምሮብኛል ይሁት እኔ እንጃ አላውቅም ብቻ ግን ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝና ስለዚህ ጸጉር ያላችሁ ነገር ባቃው ደስ ይለኛል የምሬ ነው ባቃው ደስ ይለኛል ዛሬ እንደማንኛውም ኢትዮጵያዊ እንስት ቲክቶከር የራሴ ቢዝነስ ልጀምር ነው የምሬ ነው እና ከማዬ ጋር ሆነን ሰሞኑን ማዬ የተለያዩ ሱቆችን ያየችልኝ ነበር ማለት ነውና ካየቻቸው ሱቆች መሃል አንደኛውን ሱቅ ስትሄድ ከኃይልዬ ጋር ነበር ሄደችውና ኃይልዬን ቀርጸው ይሄንን ነገርና ላይክ ስጀምረውም ስጨርሰው ፖስትላቸዋለሁ ብዬ ማለት ነው ሶ ቀርጸው ብዬው ቀርጾልኛል ሶ ካየቻቸው ሱቆች መሃል ውስጥ ሄደው ከኃይልዬ ጋር ማየና ኃይልዬ የሰሩትን ለእናንተ ላጋራችሁና ማለት ነው የእናንተን ሐሳብ አስተያየት ያስፈልገኛል እንዴት ነው ያለውን ነገር ይሄ ስለ ቢዝነስ ሐሳብ ካላችሁ ቤቱን አይታችሁ ሐሳብ ካላችሁ ምናምን ነገር እንዳለ ፕሊዝ ኮሜንት ላይ ጻፉልኝ ሐሳብ አስተያየታችሁ በጣም ያስፈልገኛል እንዲሁም ደግሞ ፕሊዝ ቪዲዮውን ስታዩ ሰብስክራይብ አድርጉ ላይክ አድርጉ እሺ ታውት ላይክ ብቻ አድርጉ በቃ ስታዩ ለምን መሰላችሁ እናንተ ስታዩ ትረሱታላችሁ መሰለኝ ላይክ እያደረጋችሁ አይደለምና የእናንተ ላይክ ስለሚያስፈልገኝ ፕሊዝ ቪዲዮውን ስታዩ ላይክ አድርጉ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ሰብስክራይብ ብታደርጉልኝ ደስ ይለኛል ሰብስክራይብ አድርጉ አሁን ወደ እነሜ ቪዲዮ እንሂድና ያለውን ነገር እነሜ በደንብ አድርገው ያሳዩናል ሶ እናንተም ደግሞ ካያችሁ ከጨረሳችሁ በኋላ ፕሊዝ ኮሜንት ላይ የሚሰማችሁን ስሜት ብትሰጡኝ ደስ ይለኛል ቢካዝ ታውቃላችሁ ከመጀመሪያው ጀምሮ ኬት እንደተነሳው ታውቃላችሁ ኬት እንደመጣው ታውቃላችሁ ምናምን ነገር ሶ ከመጀመሪያው ጀምሮ ያለውን ነገር ለእናንተ አላርን ባሳያችሁ ደስ ይለኛል በሚል ሐሳብ ነው ይሄንን ቪዲዮ እነሱ የቀረጹልኝ ሶ አሁን ወደዛ ቪዲዮ እንይና ያለውን ነገር አይተን እንመለስ ሰላም ውድ ቤተሰቦቼ እንግዲህ በሮዚ ዩቲዩብ መጥቻለሁ የሮዚ ማዘር ይዤ እንግዲህ ዛሬ የተገኘነው ምንድነው ሮዚ እንግዲህ የልፋቷን ልታገኝ እዚህ ሱቅ ልትገዛ መርትስ ፕሮፐርቲ ላይ መጥተናል እሜ ደግሞ ያው የመጨረሻ ጽዳቂ እሜ ስለሆነች ከወደደችው ውስጥ ያለውን ነገር ይነግሩናል ስለ ሱቁ እና ያለውን ነገር እሜ ከወደደችውና አቅርቦታቸውን አድቫንቴጃቸውን አይተን እሜ ተወስናለች አይደል እሜ ከወደድሽው ግሊያቼ ከወደድኩት እንወስነዋለን እሺ እንግዲህ ስለዚህ ውድ ቤተሰቦቼ ውስጥ ገብተን ያለውን ሳምፕል እናያለን ከወደዱት እንግዲህ እሜ ታጸድቃለች ይገዛል ማለት ነው ሰላም እንዴት ናችሁ ሰላም እንዴት ነው የሮዚ እናት ናቸው ሰላም ነው እንዴት ናችሁ ሰላም እንኳን ደህና መጣችሁ ሰላም ዛሬ ይመጣሉ ላይ እስኪ ነው ሀርፍ ነው ሜ ሱቃችሁ እንደዚህ እንደሚል ተስፋ በደንብ መረጥ አድርጉልኝ ታሪፍ የሚባል ማዘር እንኳን ደህና መጡ ብያለሁ መጀመሪያ እንኳን ደህና ቆየኝ ምን ነገር ጣለውት እንዲሁ ወድንገት ነው የመጣሁት እና ልጄ ልካኝ ነው የመጣሁት ሱቅ ልትገዛ ፈልጋ
ቆንጆ ሱቅ አለ ብላ ነው የመጣሁት። ታሳየኝ ነው ፈልገው እንደው ለመጠየቅ ያክል ነው እንጂ እሷ ጋር አውርተናል፣ ሮዚ ጋር አውርተናል። አዎ በደንብ አውርተናል። ዲሳይድ ለማድረግ ያው ቤተሰብ ይመጣል ላይ ስለነበረ ስለመጣችሁ እጅግ አድርገን እናመሰግናለን። እንኳን ደህና መጣችሁ በድጋሚ ብያለሁ። ደህና ቆየን። አሜን። እስኪ እንግባና ውስጥ ላይ ያሉትን ነገሮች በደንብ እንይና ውሃችሁን ያዙ። ትንሽ አረፍ እንድትሉ ብዬ ነው ትንሽ። ስለዚህ እዛች ጋር ገብተን እንትን እንላለን። ያለውን ነገር በደንብ አሳያችሁና አከፋፈሉንም ሁሉ ነገርም በእርግጥ እሷ ጋር በደንብ አውርተናል፣ ግን እናንተ ዞሮ እንድታዩላት ስለፈለገች ውሳኔ ሰጪ ተብያለሁ። ተነጋግረናል። እንግዲህ ያው ራሴን ላስተዋወቅ፣ ካሳ እባላለሁ። የሜሪ ፕሮፐርቲ የሻይ ሱፐርቫይዘር ነኝ። ሮዚ ጋር በደንብ አውርተናል። ሱቅ ላይ ነው ፍላጎቷ። አሁን አንዳንድ ነገሮች እንድታዩላት ቦታው እንድታዩላት ነው ዛሬ በደንብ የፈለገችው። ስለዚህ የሚቻል ከሆነም ደግሞ በመሃል ብናስገባት፣ ምናልባት ቢዚ ካልሆነች በመሃል አስገብተን ዛሬ እንዳውም ብንጨርስላት ደስ ይለኛል። ለምን ስቶኮቹም እያለቁ ስለሆነ እየተመረጡ ስለሆነ ደሷ ያው ቃል ስለገባው የተሻለ ቦታ ለመስጠቱም ቃል ገብቻለሁና ምናልባት ካልተያዘ ዞሮ ድርጅቱ እየሸጠው ስለሚሄድ ዛሬ ዲሳይድ አድርጋ ብትጨርስ ደስ ስለሚለኝ ብንደውልላት በኋላ ላይ ምናልባት ካገኘናት እንደውልላታለን። አሁን እርሱ የሚሉትን በደንብ ስሙና እርሱ ከወደዱት ይዝለካሉ ይገዛል ማለት ነው። ቦታውን በደንብ እናያለን። ተክለ ሃይማኖት ጋር ስልጤ መስጊድ የሚባል አለ። እዛ ላይ ነው ቦታ ያለው። ከሳምሰንግ ካምፓኒ ጋራጅ ህንጻ የሚባል አለ ትልቅ ተክለ ሃይማኖት ጋር፣ ከሱ ፊት ለፊት ነው። ሄደንም እናየዋለን፣ ፕሮግረሱንም እናየዋለን። ቦታ የተቀመጠበት ሎኬሽንም ስለምናየው ጋራጅ ህንጻ ሳምሰንግ ካምፓኒ ጋር ነው ያለው። ቆንጆ ቦታ ነው፣ ለገበያ የሚሆን ቦታ ነው። ያው እንግዲህ ተክለ ሃይማኖት መርካቶ በጣም ይታወቃል፣ ሰው ክራውድ ነው። ለዛ የሚሆን ትልቅ ሞል ብራንዱን ለማስቀመጥ የሜሪ ፕሮፐርቲን ብራንድ ለማስቀመጥ ሜሪት ኮመርሻል ሴንተር የተባለ ትልቅ ሞል እያቋቋሙ ነው እዛ ላይ። በውስጡ ሊፍቶች ይኖሩታል፣ መኪና ፓርኪንግ በደንብ አለው፣ ሴኩሪቲ ይኖረዋል። በተለይ እዛ አካባቢ በጣም ክራውድ ስለሚሆን ሰው ፓርኪንግ ይቸገራልና 2 ቤዝመንት ወደ ታች ለፓርኪንግ ኤሪያ አለ። አጠቃላይ ወደ ላይ ከፍታው G+4 4 ነው። ከአራቱ ላይ ግን G+4 ላይ አብዛኛውን ጊዜ የሚያስገድደው ከG+4 በላይ ሲሆን ነው ሊፍት የሚገጠመው። እኛ ግን G+4 ላይ 4 ሊፍት ገጥመናል። 2 ትልልቅ የካርጎ ሊፍት አለው። ወደ 8 ደረጃዎች አሉት። በትልቅ ሞል ስለሆነ 6782 ካሬ ላይ ያረፈ ስለሆነ ሞሉ በአራቱም አቅጣጫ ሰው እንዲገባ በአራቱም ሳይድ ሮድ ተች እንዲያደርገው አድርገናል። መንገድ እንዲነካው ማለት ነው። እዚህ ጋር በደንብ እናየዋለን። ለምሳሌ ይሄ ሜሪ ኮመርሻል ሴንተር ነው። በአራቱም አቅጣጫ መንገድ እንዲያገኙ አድርገን እንትን ያለው የሰራ ነው ማለት መሀል ላይ ያለው ይሄ ዋናው የሜክሲኮ ይሄኛው መንገድ ማለት በፊት ለፊት ያለው መንገድ ማለት ወደ ሜክሲኮ የሚወስደው ወይም ወደ ጥቁር አንበሳ የሚወስደው መንገድ ነው። በዚህኛው እኛ ለራሳችን 5.2 ሜትር መንገድ ሰጥተናል በህንጻውና በእኛ መካከል ይሄኛው ሳይድ ይሄኛው መንገድ ተች እንዲያደርገው ይሄኛው ዋና መንገዱ አለ። በታች በኩል ደግሞ መግቢያ ይሰራል። እዚህ ጋር መግቢያ ይሰራል። 4 ጌት ነው ያለው በፊት ለፊቱ በጀርባና በጀርባው በጎንና በጎንና በጀርባው 4 ጌት ይሰራል። ይሄኛው ማለት ሜሪ ኮመርሻል ሴንተር ነው። ሜሪት ኮመርሻል ሴንተር ነው። ትልቅ የገበያ ማዕከል ነው የሚሆነው። ዘመናዊ ነው። ስኬሌተን አለው 2 ስኬሌተን። ይሄኛው ደግሞ ቅድም እንደነገርኳችሁ ወደ መስጊዱ የሚወስደው ነው። ከተክለ ሃይማኖት አደባባይ ወርደን ወደ መስጊዱ ስንገባ ያለው መንገድ ነው። ጋራጅ ህንጻ በዚህኛው ሳይድ ያለው ፊት ለፊት ጋራጅ ህንጻ ጋር ማለት ነው። ሳምሰንግ ካምፓኒ ያለበት
እሱ ነው። የማርኬት ቦታ ነው። አካባቢው በጣም ክራውድ ነው። አጠቃላይ ይሄው ከላይ ደግሞ በላይት ማስገቢያ ነው። ውስጡ እንደዚህ ነው የሚሆነው። ውስጡ በደንብ ሰው ሰርኩሌት እያደረገ አክሰስ የሚያገኝበት ነው የሚሆነው። ይሄን አያችሁት? ይሄ መንገዱ ማለት ዋና ከተክለ ሃይማኖት አደባባይ ወደ ሜክሲኮ የሚወርደው መንገድ ነው። ይሄኛው ወደ መስጊዱ የሚያስገባው መንገድ ነው። ይሄኛው ኖርማል መንገድ ነው። ከጀርባው እንዳራባችሁ በዚህኛው በኩል ደግሞ መኪና መግቢያ አለ ወደዚህ ወደ ሞሉ የሚገባ። ስለዚህ በአራቱም አቅጣጫ ካያችሁት መንገድ አለው ማለት ነው። ሮድ ተች ያደርገዋል። ዋና መንገዱ ይሄ ነው። ስለዚህ እነዚህ 22 እና የ32 የካሬ አማራጮች አሏቸው። እነዚህም 22 ናቸው፣ እነዚህም 22 ናቸው ዙሪያዎቹ። ስለዚህ እነዚህ ላይ ነው አሁን እሷ ጋር ስናወራ የነበረው። በፊት ለፊት ሳይድ ልጅ ስላለች እሱ ጋር በደንብ ስናወራ ነበረ ማለት ነው። ስለዚህ አሁን የፍሎር ልዩነት አለው። ዋጋውን ልኬላታለሁ ካልኩሌት አድርጌ የፍሎር ልዩነት አለው። ስለዚህ ከግራውንድ ፍሎር ጀምሮ እስከ 3ኛ ፍሎር ድረስ የካሬ አማራጮች በ22 ካሬ እና በ32 ካሬ ይኖሩና የዋጋ ጭማሪ ስለሌለው አከፋፈሉ ቁልጭ ብሎ እስከ 70 ዙር ተቀምጧል። በኮንስትራክሽን ሂደት ነው የሚከፍለው። እሷ አይ ቲንክ ስናወራ በስቱዲዮ የሚሆን ነው ያለች። ለስቱዲዮ በኋላ ላይ ለቀረጻ ምናምንና አንዳንድ ንግዶችን ብጀምር ወይ ደግሞ እንደ ቡቲክ ባደረገው ምናምን ያለችውና ግራውንድ ላይ ከሚሆን ዋጋ አድቫንቴጅ እንዳገኝ አንደኛ ላይ፣ ሁለተኛ ላይ፣ ሶስተኛ ላይ ቢሆን ችግር የለብኝም ብላለች። ለየት የሚያደርገው ከይዘው እዚህ ሞል ላይ አራተኛ ከጂ+3 ድረስ ነው ሽያጭ ያወጣ ነው። አራተኛው ስላብ ወይም አራተኛው ፍሎር ሙሉ በሙሉ ስቶር ነው የሚሆነው። እዚህ የሚገዙ ሰዎች በሙሉ ስቶራቸውን እዛው ላይ እንዲያደርጉ በኋላ ላይ መጨረሻ ላይ በሽያጭ ሸንሽነን እናወጣዋለን። ለምሳሌ አሁን ያልሸነሸን ነው። ለምንድን ነው? አንዳንዴ ሰፋ ያለ ስቶክ ሊፈልግ ይችላል። አንዳንዴ ደግሞ ዝም ብሎ ቀለል ያለ እስከ 20 ካሬ ጀምሮ ሊኖር ይችላል። ስለዚህ ያንን አድቫንቴጅ ነው። ሌላ ቦታ ሳምፕል ለማምጣት ሌላ ቦታ ነው የሚሄደው። እዚሁ ከሱቁ ወጥቶ ሌላ ቦታ ሄዶ ነው አምጥቶ የሚሸጥ። እዚህ ጋር ግን አራተኛ ፍሎሩን እንደዚህ ካስቀመጥንላቸው የትኛውም ሰው ከላይ አውጥቶ ታች ግብይት ይፈጽማል ማለት ነው። ይሄ በጣም ቀላል ነገር ነው። ስራን ያቀላል። አሁን ቅድም እንዳልኳችሁ አሁን እኛ ጋር ቤት ወይም ሱቅ ብሎ የሚመጣ ሰው 4 ነገሮችን ነው የሚያገኘው። የመጀመሪያው ፉል ፊኒሽድ ነው የሚሸጥለት ቅድም እንደነገርኳችሁ። ሁለተኛው ኔቴሪያ ነው የምንሸጠው። ኔቴሪያ ማለት ያው ራሱ ካሬውን ሳይቀንስ ማለት ነው። በሶስተኛ ደረጃ ምንም አይነት ኢንፍሌሽን የለውም። ሰውየው ተረጋግቶ ማርኬቱን እየሰራውን እየሰራ ቀጥታ እየከፈለ የሚሄድበት ስርዓት ነው። ምንም አይነት ዋጋ ጨመረ በመሃል እንደዚህ ሆነ የሚለው ነገር የለውም። ሙሉ ስለተቀመጠለት ምንም አይነት ዋጋ ማስተካከያ የለውም ስለሚል፣ በአራተኛ ደረጃ ደግሞ ሱቁን መርጦ ነው የሚወስደው። እነዚህ 4 ነገሮች ፕላስ 5ኛ አድቫንቴጅ ብዬ የማነሳው አካባቢ ሎኬሽናል አድቫንቴጅ ነው። ስለዚህ ሎኬሽኑን ሲገዛ አንድ ሰው እዛ አካባቢ ያለውን የንግድ እንቅስቃሴም ጨምሮ ስለሆነ የሚገዛው፣ እዛ አካባቢ ያለው አሁን ኮሪደር ልማት እየገባ ነው። ስለዚህ ይሄኛው የተረጋጋ ማርኬት ይዞ ነው የሚቀጥለው። እስኪ ወደ ዋጋው እንሂድና ዋጋውን ልንገራችሁ። የመጀመሪያው ግራውንድ ላይ ሲሆን እንደነገርኳችሁ እንደ የሰው ፍላጎትና ምርጫ ይለያያል። እንደሚይዘው ሊሰራበትም እንዳሰበው ዋጋ ፕራይስ ዋይዝ መሆን አስፈላጊ ነው። ለምሳሌ ግራውንድ ላይ ብቻ የሚጠቀሙ ነገሮችን የምትይዝ ከሆነ የግዴታ ግራውንድ ነው መግዛት ያለብን። ግን ለምሳሌ ካፌ የሚከፍት ከሆነ አንደኛ ፍሎር በደንብ ይሸጣል፣ ሁለተኛ ፍሎር ብትሄድ ችግር የለውም። ሞልም ስለሆነ አካባቢ የሱቁ ሙሉን አክሰስም ስለምታገኝ ማለት ነው። እንደገና እንደ ቡቲክ ምናምን ከሆነ ሁለተኛ ሶስተኛ ላይ ብታደርገው አሁን ዲጂታል ማርኬት ነው ሁሉም እየተጠቀመ ያለውና ያንን አድቫንቴጅ ወስደህ ዋጋ ፕራይስ ዝቅ ያለውን ብትወስድ ጥሩ ነው። ግን እኛ ሁሉንም ከግራውንድ ጀምሮ እስከ 3ኛ ፍሎር ያለው ዋጋ ልንገራችሁ። በ22 ግራውንድ ፍሎር በ22 ካሬ አጠቃላይ ክፍያው 8.6 ነው የሚሆነው። 8,690,000 ብር ነው የሚሆነው። አድቫንስ 2,600,000 ብር ነው የሚሆነው ቅድመ ክፍያው። ግን ይሄ 8.6 ሚሊዮን ምንም አይነት ዋጋ ጭማሪ ቅናሽ የማይኖረውም። እስከ 1 ዓመት ከ6 ወር ድረስ ሰውየው ተረጋግቶ ሌላ ቦታውን ስራውን እያቀላጠፈ መክፈል ይችላል። በመሃል ምንም አይነት መዋከብ ሳይገጥመው ማለት ነው። የ32 ካሬው 11.2 ነው። ዳውን ፔመንቱ 2.4 ነው።
2 ሚሊዮን 240 ሺህ ብር ነው በ32 ካሬ። አንደኛ ፍሎር ስንወጣ 22 ካሬው ይሄኛው 22 ካሬ 6.6 ነው 6.6 ነው። ምንም አይነት ዋጋ ጭማሪ አይኖረውም። ይሄን ከፍሎ እስከሚጨርስ ከ1 ዓመት ከ6 ወር አድቫንሱ አሁን የዚህ አድቫንስ 1 ሚሊዮን 980 ሺህ ብር ነው ቅድመ ክፍያው። የ32 ካሬው ፈርስት ፍሎር ላይ 8.8 ነው አጠቃላይ ክፍያው። ቅድመ ክፍያው 1 ሚሊዮን 320 ሺህ ብር ነው። ለምንድን ነው አድቫንሱን ካሬው ከፍ ሲል አድቫንሱን ትንሽ እየቀነስንላቸዋለሁ? ምክንያቱም አሁን ላይ ከፍ ያለ ካሬ ፈልገው ግን እጃቸው ላይ አሁን መክፈል ካልቻሉና ቀጣይ የሚከፍሉ ነገር ከሆነ ከሰፋ ያለ ካሬ ሲወስዱ አድቫንሱን ዝቅ ስላደረግንላቸው ነው። እስኪ ያለውን ነገር ብንሰማ ደስ ይለኛል። ካገኘናት ምናልባት እሷ ጋር በደንብ አውርተናል። እኬላታለሁ ይሄ እንታውቀው በዚህ ሄሎ ሮዚንኪ how are you manager? እሺ እንዴት ነሽ? ሰላም ነው ሮዚ? ሰላም ነው አለን እግዚአብሔር ይመስገን። ሰላም ነሽ? አለሁ ደህና ነኝ። እንዴት ነህ? አለሁ። ያው እንግዲህ ሰሞኑን ያወራን ስለነበረ ዛሬ መጥተዋል። ያለውን ነገር አይተውታል። ምናልባት እስኪ ለነሱ ጥያቄውን ራይዝ አድርጌላቸዋለሁ። ምክንያቱም አንቺ ከምትፈልጊበት አንግል ከፕራይስ ዋይስ መሆን ይሻላል ወይስ ደግሞ ፍሎር የሚለውን በደንብ እያወራንበት ስለነበረ እኔ የምፈልገው እንዴት ነው ታውቃለህ? ቆንጆ ስቱዲዮ ሆኖ አሪፍ ኦፊስ ለማድረግ ነው የምፈልገው። ስለዚህ ቆንጆ ስቱዲዮ ነገር ቢሆን ደስ ይለኛል። እታች ቢሆን ደስ ይለኝ ነበር፣ ግን ደግሞ አንተ የሰጠኝን አድቫንቴጅ መጠቀም ስለምፈልግ ባለ 6.4 ቢሆን ደስ ይለኛል። 32 ሜትሩ ማለት ነው። ሰርድ ፍሎር ላይ ያለው ይሆናል በ32 ካሬ። በ32 ካሬ ነው ይሻልሻል። ለምን ወደ ታች ዝቅ ባልሽ ቁጥር መጠቀም ፈልጋለሁ። ስለዚህ ሰርድ ፍሎር ላይ 32 ካሬ ይሁን ማለት ነው። እንደዛ ይሻለኛል። እሱ አሪፍ ሳይሆን አይቀርም፣ ለኔም በቂ ነው ብዬ አስባለሁ። ከዛ ቀስ እያልን ደግሞ ያው ወደ ታች በወረድን ቁጥር አይ ቲንክ ካሬ እንትኑ እየቀነሰ ነው የሚመጣው አይደለ? ካሬው ይቀንስብሽና ልክ ሶስተኛ ላይ በምትገኙ 32 ካሬ ለምሳሌ አንደኛ ላይ ብትወርጂ 22 ካሬ ነው የሚያስገዛሽ። ስለዚህ የ10 ካሬ ልዩነት ይኖረዋል። ስለዚህ ቦታው ቢሰፋ ይሻልሻል። ሰፋ ብሎስ አክቹአሊ ትልቅ ሞል ነው፣ ዘመናዊ ሞል ስለሆነ 2 ስኬሌተን አለው። እንደነገርኩሽ 4 ሊፍቶች አሉት፣ 2 የካርጎ ነው ያለው። ደረጃዎች፣ መግቢያዎች በተለያየ አቅጣጫ ስለሆነ ሳይቱ ጌት ስላለው 4 ጌት ስላለው ደግሞ ሁሉም ኮርነሮች ላይ ሮድ ተች ያደርገዋልና በጣም ቆንጆ ሞል ነው የሚሆነው። እዛ አካባቢ ትርምስ ምናምን ሲፈጠር አሁን በኮሪደር ልማቱ እናንተ የተረጋጋ እንትን ይኖራቸዋል፣ የተረጋጋ ማርኬቱን እዛ ላይ ማቀላጠፍ ይቻላል እና ያንን አድቫንቴጅ ትወስዳላችሁ። ሌላው ፉል ፊኒሽድ ነው የምንሸጠው። ያው አንቺ ጋርም ስለተነጋገር ኔት ኤሪያ ነው የሚሆንልሽ። ሰፊ ቦታ ነው የምታገኘው ምንም አይነት ኮሪደር ስለማይቆረጥብሽ። ስለዚህ ፊክስድ ነው ፕራይሱ፣ ፊክስድ ነው እስከ 1 ዓመት ተኩል ባለው ጊዜ ውስጥ ከምትከፍይ ድረስ። ስለዚህ መርጠሽ ነው አሁንም መርጠን ቆንጆ ሱቅ ነው የምንይዘው። ፕላስ ደግሞ እዛ አካባቢ ያለው መርካቶ ተክለ ሃይማኖት በጣም ብዙ እንትን የሚበዛበት ስለሆነ ሰው ግብይትም ጎብኝ የሚበዛበት ስለሆነ ሴንተር ነው። በቃ የፈለግሽው ቦታ ወደ ቦሌም ልትሄጂ ወደ ሜክሲኮ ወደ ፒያሳ 4 ኪሎ ምናምን ለመንቀሳቀስ ያን እንደ ሴንተር ነው የምትይጂውና የተሻለ አድቫንቴጅ አለ። ስለዚህ ዝም ብለን ሰርድ ፍሎር ያለውን በ32 ካሬው እኔም አይ ቲንክ እሱን ሪከመንድ አደርጋለሁ። በቃ በጣም አሪፍ። እኔም እሱ ነው ቢሆን ደስ ይለኛል። ዋጋቸውን ግን አይተሻቸዋል አይደል? የላኩልሽን በደምብ ከግራውንድ ጀምሮ አይቼዋለሁኝ፣ ዋጋቸውን አይቼዋለሁኝ። ይሄ 32 ካሬ ሜትሩ በ6.4 ሚሊዮኑ እሱ ቆንጆ ነው ብዬ አስባለሁ። የሰጠኝ አድቫንቴጅ ደግሞ አሪፍ ስለሆነ በቃ እሱ ቤስት ነው፣ አሪፍ ነው። ማዘርም እሱ ነው አይደል እንትን ያለችው ሪከመንድ ያለችው። እኛ አሁን ምንድነው ከፍ ብሎ ካሬው ሰፋ ቢል ኢቭን ለሁለት እንኳን ከፍለሽ ለተለያየ ነገር ብታረጊው በደንብ ነው የሚጠብብኝ። ያ ልክ ነህ። ቴንክ ዩ። እሱን ብዬ ነው። ስለዚህ እስኪ እነማዘርስ ሀሳብ ካለው ማለት አሜን ቆንጆ ነው፣ በጣም ቆንጆ ነው። ደስ ይላል እናቴ፣ በጣም ቆንጆ ነው። ወላሂ በጣም ቆንጆ ነው። አሪፍ ነው። አሪፍ ነው። በጣም
በጣም ቆንጆ ቦታ ነው። ቆንጆ ነው። እኔም እንደዛ አስቤ ነው። ብቻ ግን አላህ ይቅራልና ያው አሪፍ ነገር እናደርጋለን ብዬ ተስፋ አደርጋለሁ። ኢንሻአላህ እንግዲህ አላህ ይጨመርበት። ኃይሌ እየሰበሰታል በጣም ደስ ያለው በጣም ደስ ይላል። አረ በጣም አሪፍ ነው። ኢንፍሌሽን ያለው ዋጋ ይጨምር እስክትከፊ ድረስ ምንም አይነት ዋጋ ጭማሪ አለመኖሩ በጣም አስደንቆኛል። ለምን አሁን ካለው ፍልኬሽን አንፃር ገበያው ላይ በጣም ትልቅ አድቫንቴጅ ነው እና አሪፍ ነው አይደል? የሚወደው መርካቶ ገበያ ማዕከል ነው። ቆንጆ ነው። ገበያ ቦታ ነው አይደል? ቦታው ማለት ነው ብሏል እና ለሁለት ከፍለን ያው እዛው ግማሽ ውስጥ እናደርጋለን፣ ግማሹን እንተኛለን። በጣም ጥሩ ነው። እናመሰግናለን። ይሄን መቼም ለታሪክ አስቀምጡ። ይሄን ቪዲዮ እነሱ ራሱ እንቀርጻለን ምናምን ሲሉ ደስ ነው ያለኝ። ለምን ያው በመረጃ እዛ ላንቺም እንግዲህ ስኬትም ስለሆነ ታስቀምጫለሽ። ሁሌም ስታዩት ጥሩ ነው። ልክ ነህ። እኔም ብሎ የሚመጡ ደንበኞችስ እንዴት ነው? ዲስካውንት ምናምን ትሰጣቸዋለህ ኦር እንዴት ነው ድርጅታቸው? ምን ነው ለካስተር ቪዲዮ ፖስት ሳደርገው ልትለቂው ካሰብሽ እንግዲህ ምን እናደርጋለን? አሁን ኖርማል ድርጅቱ የሚሰጠው 15% ነው። እኔ ግን ቅደም ተከተል ለሚመጡ ፈርስት ለመጣ ሰው ያው ከ3% እስከ 3% ጀምሮ ሰጣሉ። ከ15% ተጨማሪ ከ15% ተጨማሪ እስከ 3% ድረስ እንትንላለሁ እሰጣለሁ። ችግር የለውም። በቅደም ተከተላቸው ፈርስት ካም ፈርስት ሰርቭ ነው። ቢያንስ ለአምስት ከስተመሮች ከ3% ጀምሬ ቅናሽ ሰጣቸዋለሁ። ከ15% ተጨማሪ ማለት ነው። በጣም ጸዴ ነው። እርግጠኛ ነኝ ብሎ ሰው አለ ይኖራል። እኔም ብሎ ይመጣ ሰው እርግጠኛ ነኝ በደንብ ይኖራል። ብቻ ሜንሽን አድርጎ ይምጣ። ሮዚ እና ያዩት ብሎ ይምጣ። ከዛ በሮዚ እስከ 3% ከድርጅቱ ከሚሰጠው 15% ውጭ እስከ 3% ድረስ በመጡበት ቅደም ተከተል ለአምስት ሰዎች እሰጥልሻለሁ። በጣም ጸዴ። አመሰግናለሁ። እርግጠኛ ነኝ በጣም ተስፋ አደርጋለሁ። ይቻላል። ያው ዋጋውን ቼክ አደረጉሽ አንቺ ጋር የላኩልሽ ዋጋ ስላለ ቼክ ማድረግ ይችላል። ግን እኛ ቼክ አድርጌላቸዋለሁ ግራውንድ ፍሎር ላይ አንደኛ፣ ሁለተኛ፣ ሶስተኛ ብለን ግን እንደሚገዙበት እኔ ነፃ የማማከር አገልግሎት ልሰጣቸው ይችላለሁ። ምንድነው የምትከፍቱት ቀጣይ ምናምን ብዬ ይሄኛውን በነፃ ከምንም ዋጋ የማይከፈልበት ማለት ነው የማማከር አገልግሎቱን በነፃ ተጨማሪ ይሰጣለሁ ማለት ነው። ከቅናሽ ውስጥ ማለት 32 ካሬው በ6.4 ሚሊዮን ሆኖ አድቫንሱ ደግሞ 1.920 ሺህ ብር ያለው ይሁንልኝና በዛ እንስማማለን። በቃ ያ ማለት ሙሉ በሙሉ በሶስተኛ ፍሎር ነው 32 ሙሉ በሙሉ በሶስተኛ ፍሎር ላይ ማለት ነው። በቃ አይ ቲንክ አድቫንቴጃቸው አሪፍ ስለሆነ እሱ ያው ዝቅ ባለ ቁጥርም ደግሞ ያው ፓራሜትሮቹ እንትን ስለሚቀንሱ ይሄ ሰርድ ፍሎሩ ላይ ያለው ይታደኛል። በቃ ዳውን ፔመንቱ በ1.9 ማለት ነው። 1.920 ሺህ የሚለው ማለት ነው። ይቻላል 32 ካሬው ሶስተኛ ፍሎር ላይ ባለው እንቀር በሱ ይጽደቅልኝና በጣም ነው የማመሰግነው። አላህ ያክብርልኝ። ያው ጥሩ ነገር ይኖራል ብዬ ከዚህ በኋላ ተስፋ አደርጋለሁ። ቴንኪዩ በጣም ቴንኪዩ። እንደዛ ከሆነ ስልክ ቁጥር ልክልሽና ከምትለቂው ስልክ ታስቀምጫዋለሽ። ሮዛ ብሎ ለምሽ ብቻ ከድርጅቱ ከሚሰጠው ዲስካውንት 3% ጨምሬ እንደየአመጣጣቸው ቀድሞ ለመጣ 3% ሙሉ ከዛ 2% ከዛ 1% አድርጌ ለአምስት ከስተመሮች ቀድሞ ለሚመጡ 3% እሰጣለሁ። ከዛ በኋላ ለሚመጡት አንድ ከስተመሮች 2% እና 1% አጠቃላይ ለአምስት ደንበኞች 3%ን እሰጣለሁ ማለት ነው። ባይዘይ ቅና ከ3% ተጨማሪ ማለት ነው። አንቺ ጋር ጎረቤት እንዲሆኑ ተከታታይ ያለውን ቦታ ለአምስት ሰዎች ይዝልሻለሁ። እሺ። ስለዚህ ሁሉም ሰው ሲገዛ ኦፍ ኮርስ በቃ አንቺ ጋር ጎረቤት የሚሆኑ ሰዎች ለተከታታይ 5 ተከታታይ ሱቆች ይኖራሉ። እነሱን መያዝ ይችላልውና እንግዲህ ከዲስካውንት ተጨማሪ ያው አንቺ ጋር ጎረቤት መሆናቸው ራሱ ሌላ ትልቅ ነገር ነው። እንግዲህ ፈታ ይላሉ ብዬ አስባለሁ አንቺን የመሰለ ሰው አግኝተው። ስለዚህ ከዲስካውንት ተጨማሪ ይሄን እንዳደርግላቸው ቃል ገባልሻለሁ።
እሺ በጣም አመሰግናለሁ። በጣም ይሄ በጣም አሪፍ እድል ነው። አመሰግናለሁ በጣም እድላቸውን ይጠቀሙበት። እንዳለ ተሰብስበው እዛ እንደሚገቡ ተስፋ አለኝ። በቃ እሱ ነው በቃ። እናመሰግናለን። መልካም እሺ አመሰግናለሁ። እሺ እንግዲህ ያያችሁትን ቪዲዮ ይሄንን ይመስላል። ካሜና ከኃይልዬ ጋር የነበረው ቆይታ እንግዲህ ይሄንን ይመስላል። በደንብ ተረድታችሁታል፣ ሱቁንም አይታችሁታል ብዬ ተስፋ አደርጋለሁ። ቪዲዮ መቼስ አይታችሁታል፣ ያው ጨርሳችሁታል ብዬ ተስፋ አደርጋለሁ እዚህ ድረስ። ምን አሰብኩ መሰላችሁ? እናንተ ስለ ሱቁ የሚሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፉልኝ። እኔ ደግሞ በራሴ ምን አሰብኩ መሰላችሁ? ሰከንድ ፍሎር ላይ ያለው 32 ካሬ ሜትሩ በ6.4 ሚሊዮን እሱ በጣም አሪፍ ነው ብዬ አስባለሁ። እንዲሁም ደግሞ አድቫንስ አለው። ስለዚህ አድቫንስ ደግሞ ሲሆን 1.9 ሚሊዮን ነው ምናምን ይመጣል። እሱ በጣም ቤስት ነው ብዬ አስባለሁ። እና እናንተ ግን የራሳችሁን ደግሞ ያው ኮሜንት ላይ ጻፉልኝ እናንተን ሐሳብ፣ እንዲሁም ደግሞ የተለያዩ የቢዝነስ አይዲያ ካላችሁ ምናምን እንድጽፉልኝ እፈልጋለሁ። ፕሊዝ በሱ ተባበሩኝ። እና እኔ ያው ያሰብኩትን ነገርኳችሁ፣ እንደዛ አስቤያለሁ። ከዛ ሲቀጥል ደግሞ በነገራችን ላይ ማለት ነው እዛ ምን አሉ፣ ይሄንን ቪዲዮ አይቶ ለሄደ ሰው የሮዚን ቪዲዮ አይቼን የመጣሁት ካላችሁ 3% ቅናሽ አለው። እንዲሁም ደግሞ በራሱ ድርጅቱ 15% ቅናሽ አለው። እና እኔ 15% ቅናሽ አለው ሲባል ነው የሄድኩት ማለት ነው። እና በጣም አሪፍ ነው እንዳያችሁት ነው እንግዲህ ሁሉ ነገር ጸዴ ነው። እኔ በበኩሌ በጣም ተመችቶኛል። ከዛ ሲቀጥል ደግሞ ማለት ነው ታች ግራውንድ ፍሎር ላይ ባለ 11 ካሬ አለ በ4.2 ሚሊዮን ማለት ነው በሙሉ ክፍያ ማለት ነው። እናንተ የምትፈልጉ ከሆነ ማለት ነው ጋይስ እዚህ ጋር ማስቀምጥላችሁ ቁጥር ተጠቅማችሁ ለነሱ ኮንታክት አድርጋችሁ መገናኘት ትችላላችሁ። እንዲሁም ደግሞ የኔን ቪዲዮ አይታችሁ ከሄዳችሁ እንደነገርኳችሁ 3% ቅናሽ አለው። ከታች ያለው ከስር ባለው በድርጅት ስር መደወል ትችላላችሁ። ተጨማሪ ቅናሽ መልካም መስተንግዶ ያገኙ። ይሄንን ይመስላል ማለት ነው ጋይስ። እኔም ብላችሁ ሄዳችሁ እንግዲህ በጣም አሪፍ ዲስካውንት ታገኛላችሁ ማለት ነው። 15%ም 3%ም እያሰባችሁ ማለት ነው። መልካም ጊዜ ይሁንላችሁ። አይ ሆፕ የእናንተ ደግሞ ሐሳብና አስተያየታችሁን ኮሜንት ላይ አስቀምጣችሁልኝ በደንብ ከእናንተ ብዙ ነገር የምንማማረው ነገር ይኖራል ማለት ነው። ይሄን ይመስላል የዛሬው ቪዲዮ። ኔክስት ቪዲዮ ላይ እስከምንገናኝ ድረስ እወዳችኋለሁ፣ አከብራችኋለሁ። ፕሊዝ ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱ። ባይ